ከሁለት ዓመታት በላይ የፋኖ ኃይሎች በተለያዩ ቡድኖች ተከፍለዋል። ከመንግስት ጋር የትጥቅ ትግል ሲያካሂዱ ቆይቷል። ይህ ግጭት ለብዙዎች ሞት፣ ለሚሊዮኖች ህጻናት ደግሞ ከትምህርት መራቅ ምክንያት ሆኗል። አሁን ግን አዲስ ልዩነት ተፈጥሯል። በዘመነ ካሴና በእስክንድር ነጋ የሚመራው ዋና ዋና የፋኖ ቡድኖች እርስ በራስ ተዋውደዋል። የአማራ ፋኖ ብሔራዊ ንቅናቄ የተባለ አንድ ድርጅት መመስረታቸውን ይፋ አድርገዋል። ይህ መዋሃድ እንደ ትልቅ ጥያቄ ያነሳል። ይህ እርምጃ የሰላም ድርድር ያቀርባል ወይስ ግጭት ይበልጥ ያጠነክራል? ባለሙያዎች እንደሚገልጹት በፊት የፋኖ ኃይሎች ያልተማከለ እዝ ነበራቸው። በየአካባቢው የተለያዩ ቡድኖች ራሳቸውን ችለው ወታደራዊ እርምጃ ይወስዱ ነበር። ይህ አካሄድ በጦርነት ላይ አንዳንድ ጠቃሚ ቢኖረውም ለሰላም ድርድር ትልቅ እንቅፋት ነበር። መንግስት ከማን ጋር እንነጋገር የሚል ጥያቄ በተደጋጋሚ ያነሳ ነበር። አሁን ግን ፋኖ ኃይሎች በአንድ ድርጅት ስር መምጣታቸው ይህንን እንቅፋት ሊያስወግደው ይችላል። ነገር ግን ሌላ ጉዳይ አለ። አንድነት መፍጠር የውጊያ ኃይልን ሊያጠናክር ይችላል የሚል አለ። በተለይም የፖለቲካ ራዕይ፣ የአመራር መዋቅርና አማራነት ወይስ ኢትዮጵያዊነት የሚል ጉዳዮች በውስጣቸው ካልተፈታ አንድነቱን ደካማ ሊሆን ይችላል። በአጠቃላይ የፋኖ ኃይሎች መዋሃድ ለሰላም ድርድር አዲስ እድል ሊፈጥር ይችላል። ነገር ግን ይህ እድል ወደ እውነት እንዳይቀየር ግልጽ ራዕይ፣ የተረጋጋ አመራር፣ የፖለቲካ ፍቃድ ያስፈልጋል። ጥያቄው አሁን ክፍት ነው። መዋሃድ ሰላም ይወልዳል ወይስ ግጭት ያረዝማል? የአማራ ፋኖ ብሔራዊ ንቅናቄ የሁለቱ ድርጅቶች ውህደት መሆኑን የሚያነሱት አስረስ የተፈጠረው ድርጅት ጥምረት፣ ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህደት ድርጅት በማለት ያስረግጣሉ። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነ አንድም ጠመንጃ የያዘ አካል አይደለም። በቡድን ደረጃ፣ በግለሰብ ደረጃ የለም። ሁሉን ያቀፈ፣ ሁሉንም የፋኖ ኃይሎች ያካተተ ድርጅት የተመሰረተ ነው ሲሉ ይሟገታሉ። የድርጅቱ መዋቅር ሲያወሱ ፖለቲካና ወታደራዊ ክንፍ የተለያዩ ከማድረግ ይልቅ ሁለቱንም በአንድ ማዕቀፍ ስር የሚመሩበት አካሄድ እንደተመረጠ አስረድቷል። ሊቀመንበር የአጠቃላይ ፖለቲካ፣ የወታደር አመራር፣ የመጨረሻው ትዕዛዝ ሰጪ ነው ብሏል። አስረስ እንደሚናገሩት የሊቀመንበር ስልጣን ፖሊት ቢሮና ምክትል ሊቃነ መንበራት የሚጋሩት እንደሆነ ተደርጓል። የሚመራው በአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴ እንደሆነ አክሏል። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበር ጨምሮ ሁሉንም የስራ አስፈጻሚ በየዓመቱ የመተማመኛ ድምፅ እንደሚሰጠው በገልጸው ያንን የመተማመኛ ድምፅ 50 ሲደመር አንድ ያላመጣ አመራር በኃላፊነት አይቀጥልም ሲሉ አሰራሩን አብራርተዋል። አንድ ሊቀነ መንበር ለሁለት የስልጣን ዘመን ብቻ መወዳደር የሚችለው ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡንም አነስቷል። አስረስ እንደሚናገሩት የድርጅቱ አመራሮች የመምረጥ ሂደት ሰፊ ንግግር የተደረገበትና ረዘም ያለ ጊዜ የወሰደ ነው። ከሁለቱ ድርጅቶች ማን ከየትኛው ሊቀመንበርነት ቦታ የያዝ፣ ማን ምክትል ሊቀመንበር ይሁን፣ ማን ወታደራዊ አዛዥ ይሁን የሚሉት እንደተነጋገሩ አልሸሸጉም። ዋና ዋና የሚባሉት የአመራር ቦታዎች የተወሰኑት የተለያዩ መንገዶች በመጠቀም እንደሆነ አነስቷል። በአመራሮች መረጣ ወቅት ግንዛቤ ውስጥ ገብተው ከተባሉ መስፈርቶች መካከል ግለሰባዊ አቅም፣ የውክልና ጉዳይ እንዲሁም በሰራዊቱ ውስጥ ያለ ቅቡልነት የሚሉ ይገኙበታል። በሁለቱ ድርጅቶች ድርድር ወቅት ክርክር ተደርጎበታል የተባሉ ሌላኛው ጉዳይ ርዕዮተ ዓለም የሚመለከት ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት ይፋ በተደረገበት መግለጫ ላይ ድርጅቱ የሚመራው በአማራ ብሔርተኛ ርዕዮተ ዓለም እንደሆነ ተገልጿል። አስረስ የአማራ ብሔርተኛ ስንል በዘላቂነት የአማራ ማንነት ግንባታ መሰረት ያደረገ የፖለቲካ እንቅስቃሴ ማለት መሆኑን ይናገራሉ። ይህ መልእክት የአማራ ሕዝብ መብትና ጥቅም ሲከበር፣ ፍላጎትና ራዕይ ተግባራዊ ሲደረግ የኢትዮጵያ ሕልውና አብሮ ተግባራዊ የሚደረግበት መሆኑን የሚያምን ነው ሲልም አክለው ገልጿል። የአፈብን የህዝብ ግንኙነት መምሪያ ኃላፊ አስረስ አንድ ድርጅት መመስረቱ በፖለቲካ በወታደራዊ ረገድ ከፍተኛ ለውጥ ያመጣል ባይ ናቸው። የድርጅቱ መመስረት ጥቅሞች ብለው ከሚጠቅሷቸው ጉዳዮች አንዱ የፋኖ ኃይሎች በተመለከተ ያለው መልእክት ይቀይራል የሚል ነው። በቀጠናው ያሉ ኃይሎች ሆነ በርቀት ያሉ ምዕራባውያን ሌሎም የሚመለከተው ጉዳይ አለኝ የሚል አካል ሁሉን ይህ ትግል የሚያይበት መነጽር በፍጹም ይቀይሯል ይላሉ። ዓለም አቀፍ ማህበረሰብ መንግስት የመሆን እድል ያለን መሆኑን፣ ትግል በማሸነፍ ጊዜ ለአገር የሚታመን ኃይል፣ ኃላፊነት የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመለክት ነው ሲሉ አክለው ገልጿል። በታጣቂዎች ዘንድ አዲስ መነሳሳት ይፈጥራል፣ እንዲሁም ህዝብ በትግል ላይ ያለውን እምነት ይጨምራል ሲሉ ተናግሯል። የፋኖ ኃይሎች እንቅስቃሴ ላይ ጥናት ያደረጉት ዶክተር ዳንኤል ግን ይህን አይነት ድምዳሜ ላይ ከመድረስ ይቆጠባሉ። አንድ ድርጅት መመስረቱ ትልቅ እርምጃ መሆኑን የሚያነሱ ተመራማሪው የኃይሎች ወደ አንድ መምጣት የግጭቱን አካሄድ ቢሆንም ይቀይሯል የሚል እምነት እንደሌላቸው ይናገራሉ።
ወደፊት የሚፈጠረው እናያለን። አካሄዱን የሚቀይር አይመስለኝም። ባሉበት ነው ሊሄዱ የሚችሉት። ከዚህ በፊትም በወታደራዊ ኦፕሬሽን ላይ በጋራ ሆነው ዘመቻ እንደዚህ እያለ ያከናውናል። አሁንም ቢሆን ከዚህ ውጭ ሊያደርጉ የሚችሉበት ነገር አይመስለኝም ሲሉ መልእክታቸውን ያስረዳሉ። እንደዚህ አይነት የትጥቅ ትግል ውጤታማ ለመሆን ከአንድ ማዕከል ተነስቶ እየሰፋ የሚሄድ ቁጥጥር ሊኖረው እንደሚገባ የሚያነሱት ዶክተር ዳንኤል የፋኖ ኃይሎች ያሉት ግን በገጠራማ ቦታ እንደሆነ በመጥቀስ ይከራከራሉ። አሁን የተዋሃዱት ቡድኖች የመጨረሾቹ የፋኖ ኃይሎች ናቸው የሚል እምነት እንደሌላቸው ገልጸው አሁንም ያልጠሩ ነገሮች እንዳሉ የሚናገሩት ተመራማሪው ሊያጋጥማቸው የሚችሉ የተለያዩ ተግዳሮች ይዘረዝራሉ። ትልቅ ተግዳሩ ያለባቸው ምንድነው? የወንጀል ክፍል በጣም ከባድ ነው። በየመንገዱ ዝርፊያ አለ። በየጊዜው ሰው ይታገሳል። መንገድ ላይ ቀረጥ ክፈሉ ይባላል። መኪና ይቃጠላል። መሬት ላይ ያለው ህዝብ ተማሯል ሲሉ መልእክታቸውን ተናግሯል። በተጨማሪም በፋኖ ኃይሎች መካከል አለ የሚሉት አውራጃነትና የበላይነት ለመያዝ የሚደረግ ሽሚያም በተግባድሮ ያነሳሉ። የአፈብን የህዝብ ግንኙነት መምሪያ ኃላፊ አስረስ በበኩላቸው በተመራማሪው የሚነሳውን አውራጃነት ክፍል አይቀበሉትም። ባለፉት 30 ወራት በተደረገ የትግል ሂደት ውስጥ አንድ ስፍራ ውስጥ እርስ በራስ በአደራጀት መካከል የተነሳ ቁርሾ ሊኖር ይችላል። ከአውራጃ ወደ አውራጃ ግን አንድም ጥይት ተተኩሶ አያውቅም፣ አንድም ግጭት ተከስቶ አያውቅም ሲሉ ይከላከላሉ። የምስራቅ አፍሪካ በይነ መንግስት ድርጅት ኢጋድ፣ የአፍሪካ ህብረትና የአውሮፓ ህብረት ልዑካን ካለፈው ዓመት ጥር አንስቶ በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ከመንግስት ጋር ለመደራደር እንቅስቃሴ ሲያደርጉ ቆይቷል። የአማራ ፋኖ ህዝባዊ ድርጅት ሲመሩ የነበሩት እስክንድር ነጋም ከተቋሙ ልዑክ ጋር ንግግር ማድረጉን ከዚህ ቀድሞ አረጋግጧል። እስክንድር የሚመሩት ድርጅት አክስሞ አዲሱን የአማራ ፋኖ ብሔራዊ ንቅናቄ መቀላቀላቸው ተገልጿል። ይህ ከመሆኑ አስቀድሞ ግን ቢያንስ 3 የአማራ ፋኖ ህዝባዊ ድርጅት አመራሮች የትጥቅ ትግል በመተው ከመንግስት ጋር ስምምነት ፈጽሟል። ስምምነቱ ከፈጸሙ አመራሮች አንዱ የሆኑትና የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ እንደሆኑ የተገለጸው ኢያሱ አባተ የአማራ ፋኖ ህዝባዊ ድርጅት በፋኖ ትግል ውስጥ ብቻቸውን የመጀመሪያውን ድርጅት ነው፣ ሁሉንም ፋኖ ወክለን ነው ያለነው ሲሉ ተደምጠዋል። በአጠቃላይ የፋኖ ኃይሎች በአንድ መዋቅር ስር መደራጀታቸው በፖለቲካና በወታደራዊ መንገድ አዲስ ሁኔታ ፈጥሯል። ነገር ግን ይህ መደራጀት ብቻ በራሱ ግጭት ወደ ድርድር ያመራል ማለት አይቻልም። እንደ ዶክተር ዳንኤል ገለጻ ግምገማ የታጠቁ ማስፈታት፣ መልሶ ማዋሃድ በተግባሩ የሚረጋገጥ የቆይታ ዋስትና ካልነበረው ታጣቂዎች ወደ ግጭት መመለሳቸው የሚያቀር አይመስልም። በሌላ በኩል የፌዴራል መንግስት ግጭቱን ለረጅም ጊዜ ማስተዳደር የሚችል ወታደራዊ ኢኮኖሚ አቅም አለው። ይህም እንደ ትግራይ ጦርነት ሁለቱም ወገኖች መተው ወደ ድርድር የሚገደዱበት ሁኔታ እስካሁን አልተፈጠረም። በአሁኑ ሰዓት አዲስ ድርጅት ድርድር እንደ ግብ ሳይሆን ማሸነፍ እንደ ዋና ዓላማ እያቀረበውን መግለጽ የእውነት ያጠነክሯል። ነገር ግን ግጭቱ የቀጠለ ማህበረሰብ የሚከፍልን ዋጋ ከዕለት ወደ ዕለት እየጨመረ መሆኑን አንድ ግልጽ መልእክት ያሰጣል። በመጨረሻም ዘላቂ መፍትሄ መነጋገር፣ መደራደርና መወያየት ብቻ ነው።